ኦኬ ኦኬ፣ አሁን እየገባኝ ነው። ስለዚህ በላሊበላ ላይ የልመና ምናምን አርጋን የሰራችው ነው የምትሉኝ? አዎ እንደዛ አድርጋ ነው የሰራችው። አሁን ለምሳሌ ከዛ ማህበረሰብ መታ ልክ አሁን ሀብታም ቤት ሄዳ ለምና ምናምን እንደዛ አርጋ ነው እንትን ያለችው። ስለዚህ ከኔ የተሻለ ሰው አስገብተህ በደንብ ያስረዱ። እሺ ሆንዬ። እሺ እናቱ ክበሪልኝ። እሺ በጣም የማመሰግነው ሆኒ። እሺ እናቱ ንጉስ ላሊበላ አይታወቅም ማለት ነው ኢትዮጵያ ላይ? ቆይ የኢትዮጵያ ታሪክ አያውቅም ማለት ነው? ላሊበላ ንጉስ የነበረ እንትኗን አውዷል። እንገርህ በደንብ እሺ፣ ዘግብኝሽ ልክ እንትና በ1987 ያወጣውን የጎሳዬን ሙዚቃ እዛ ላሊበላ ሄዶ ይቅርታ ጠይቋል አባውዴ። አሁን ከየት ይነሱ ከየት አይታወቅም። እሷ ያንን ሙዚቃ ይቅርታ የጠየቀበትን አብራ ምን አድርጋለች? ይሄ እዛ አካባቢ ላስታን ራሱ ላሊበላን ንጉሱንም ቅዱሱንም እንደ ለማኝ አድርጋ ላሊበላ እያለች አይታት ከሆነ በጣም ነው የሚያሳፍረው። በቤተ ክርስቲያናችን ላይ አንደኛ ቤተ ክርስቲያኑን ሐውልቱን መጸየፍ ነው፣ ላሊበላን መጸየፍ ነው የሰራችው። ቅዱስ ላሊበላ ለማኝ አይደለም፣ ንጉስም ነው፣ ንጉስ ነው። እንግዲህ ካላወቁ ንጉስም ነው፣ ቅዱስም ነው። ያንን የሚያክል እጁ የተጠበበበትኝ ቪዲዮ ላኩልኝ ቤተሰብ። ቆይ አንዴ ሊናዬ ቪዲዮ ላኩልኝ በውስጥ እስቲ የኔዎቹ ሰበና ላክልኝ አውሪ። እስከዛ እናቱ ይቀርታል። እስከዛ ቼክ ዮኒ አንደኛ ለማስተዋወቅ ነው፣ በልመና አይደለም። ቅዱስ ላሊበላ በሰራው ሐውልት 12 ቤተ መቅደስን እዛ ውስጥ ቤተ መቅደስንም ቤተ መንግስትንም ሰርተው ንጉስና ቅዱስ የሆነውን ሰው አምጥታ ይቅርታ ጠይቂ አንሺ ብትባል ሰው ከአዲስ አበባ ሎየሮች ቢደውሉላት ብሎክ ነው ያደረገችውና በደንብ አዳምጠውና እንዴት አድርጋ እንደሰራች ምን እንደሆነች አላቀም። ይሁን በደንብ አይው መጀመሪያ ይላኩልክና የላከ ሰው አለ ቤተሰብ ሊልሻ አንዳችሁ አላችሁ? እኔ ሼር ላድርግልህ። የሆነ እዚህ ጋር ቁጥር በልና ላድርግልህ። ጆከር የለም? ጆከር ሼር ብታደርግለት ከታች ጆከር ካለ ፎሎ ላድርግሽና ፎሎ አድርኩሽ። እሺ ይኸው መጣ ሰበናፕ። እስቲ ሰበናፕ ላክ ብዬዋለሁ። ኦኬ የቪዲዮ ክሊፕ ነው የሰራችው ነው። እኔማ ይሄ ዘፈን ምንድነው እያሉ ያሉት ጥፋቷ ምንድነው? አዳምጡ መጀመሪያ። ጥፋቷ ምንድነው? ጥሩ ጥያቄ ነው። ክሊፑ የተከለከለ ነበረ። ምንድነው? ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። አሁን ምንድነው ጥፋቱ? የልመና ሳይሆን የንግስና ያለውን እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው?
ወቀሳ ያመጣል ከህዝቡ ማለት ነው። አንደርስታንድ ነው አሁን ሰው የተናደደበት ሰው ምን ያለበት መንገድ አሁን አንደርስታንድ አድርጌዋለሁ። ስለዚህ ጽጌ ሮያ የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ስለዚህ አንቺ ህዝብ እንዲያይልሽ አይደል ቪዲዮ የምትሰሪው ምንድነው? ምናልባት በሚስቴክ በስህተት ከሆነ የሰራሽው ይቅርታ ጠይቀሽ ቪዲዮን አጥፊው። ከህዝብ ከምትጋጪ የአንቺ የ1 ደቂቃ ክሊፕ ቢቀር ይሻላል። በጨዋ ነው የምነግራት። ተግባባን? ለምን መሰላችሁ? በቃ የሰው ልጅ ሳያቅ ካጠፋ ይሄን ነገር ፊክስ ማድረግ ግዴታ ነው። ያ ነው እንግዲህ ላሊበላ ባይዘወይ ንግስና ነው። ሌሎቹ እዚህ ጋር ትክክል የሚሉት አንዳንዶቹ የማን ብሔር እንደሆኑ ለማወቅ ቀላል የማን ብሔሮች ትክክል ነው እንደምትሉ እያየን ነው። እዚህ ጋር መስደብም አያስፈልግም። እህታችን ከተሳሳተ አንተ ጋብዛትና ጥራትና ትምጣና ይቅርታም ትጠይቅ ታንሳ። አይ አንተ ጥሪ አድርግላትና ያ ካለች ቶሎ ነገሩ ወደ ሌላ ነገር ሳይሄድ ነገሩ ወደ መጥፎ ነገር ሳይሄድ እህታችን ነይ። ምናልባት አንቺ ለሌላ አስበሽው ላይሆን ይችላል። ሰው ግን የተረዳበት አደይ ክሊፖች ስንሰራ አንዳንድ ነገሮች ስናደርግ ሰው እንዲያይ ለሰው ነው ያለንን ሀሳብ ለሰው ነው የምናደርገው። ስለዚህ ያንን ነገር ማስተካከል ግዴታችን። ሰው ካልተቀበለው አልተቀበለው 4 ነጥብ። ስለዚህ ያንን ነገር መደረግ አለበት እና ሊና አካውንቷን የምታውቂ ምናምን ከሆነ ሼር አድርጊያት ወይም ሌላ ቤት መግባት እዛ የአዲስ አበባ ላይ የላስታ ልጆች ነበሩ ሎየሮች ቢደውሉላት ብሎክ ነው ያደረገቻቸው። ብዙ ሰዎች ሊያገኟት ፈልገዋል አዲስ አበባ ላይ ፍቃደኛ አይደለችም። እና እስቲ አንተም ጥሪ አድርግላት። ነገም ከሆነ ከተመቻት ትምጣ፣ አለበለዚያ እንግዲህ እንትን ይባላል። አይ ሰው ከባድ የላስታ ላሊበላ ሰዎች አይፋቱሽ። ዮኒ ታስታውሳለህ? አንዴ ያሬድ ሲሳይ እንደዚህ እዛ አካባቢ እንትን በጠንቋይ አድርጎ ሰርቶ ታስታውሳለህ? ያሬድን ግጥም የሚያነባውን እንዴት ናችሁ ምናምን የሚለውን አወቀው ዘፈን አውጥቶ ነበረ። ያሬድን አስታውሱስ እስቲ። አዲስ አበባ ላይ በቃ ባለፈው እያለቀሰ ማለት ነው ተው ይቅርታ ጠይቅ ሲባል እምቢ ብሎ በቃ ከጥቅም ውጪ ነው የተደረገው። ሼር አድርጉለትና አሳይዘር አይፋታም። ትቀልጃለች እንዴ? አዎ። እና የያሬድ እጣ ፈንታ ከመድረሷ በፊት ትምጣና እሱ ታስታውስ ከሆነ እኮ እዚህ ቲክታክ ላይ መጥቶ ይቅርታ ጠይቅ ሲባል አልጠይቅም ብሎ ነው ሄደውና ባለፈው ምን ተርቢያ ያደረገው እልክላለሁ። አሁን ወርጄ ሼር አደርግላለሁ የሱንም ታይዋለህ። እኔ እዛ ደረጃ እንድደርስ አልፈልግም። ለምን ጥሩ የምትሰራ ልጅ ናት። ምናምን ስህተት ሲኖር ቶሎ ብሎ ማስተካከል። እኔ ጽጌም በሆን ከህዝብ የሚያጣላኝ ከሆነ ኦኬ ይነወ ማውጣት ነው ያንን ነገርና ማስተካከል አስተካኪ። ስለዚህ እንደ ህዝብ ይህንን የተወገዘ ነገር ከሆነ አቁም። ህዝብን ይወክላል። የህዝብ ስራ ነው። የገለጸችው ቤት እዛ አካባቢ የሚኖሩ ሰው በኮሳሳ ቤት የችግር ፊት ይዛ ምናምን ያደረገችው እንትን በጣም ከባድ ነው። ዝም ብለህ አያሃት አይደለ? የምትወጣበት ቤት ምናምን እዛ ላስታ አካባቢ እንደዚህ አይነትም ነገር አይታወቅም። እና ለምን እንደሆነ አላውቅም። ልጁ አብሮ የሰራው ልጅ ተሰጥቶኝ ነው ያለው። እንግዲህ ማን እንደጻፈላቸው አናውቅም። ትናገር ነው የምንለው። ዱባይ ናት የሚባልም ነገር አለ። ኦኬ እንግዲህ ብዙዎቹ ሊሄዱብሽ ነው ከመነሳታቸው በፊት አላየህም? ጆከር ዛሬ ጋዜጠኞችን ምናምን ይዞ እኮ በዚህ ጉዳይ ላይ ሲወያዩ ነበር። ተጠርታ አልመጣም አለች። ጆከርም ከፍቶ ነበር እኮ ብዙ ሰው ይዞ። አይ እስቲ እኔ አውራታለሁ፣ አናግራትና ነገሩን በጥሩ ቢቀየር ጥሩ ነው። ተግባባን? አንዳንዴ ስህተት ሲኖር ማስተካከል ጥሩ ነው። ያ አይ ሊናዬ በጣም ነው የማመሰግነው። እሺ ቴንክ ይዋቀም ለሌሎቻችሁም ነው የምለው ወንድምና እህቶቻችን ፕሊስ፣ አሁን የሶሻል ሚዲያ ዘመን ነው። እውቅና እንደሚመጣውላ እውቅና መጥፋት አለ። ህዝብ ለህዝብ እናቀርባለን የምንላቸው በተለይ የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው
ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ፣ ምክንያቱም ዋጋ ያስከፍላል። ዋጋ ያስከፍላል። ላሊበላን ምናልባት አሁን ቻትጂፒቲ ያለ ጉግል ማድረግ ይቻላል። ላሊበላ ንጉስ ነው። ሌሎቹ ደግሞ የቆሎ ተማሪ የምን ብዙዎች አሉ። ለምን በቤተ ክርስቲያን ደረጃ ትልቁ እስካሁን ድረስ ዓለም ላይ የሚጎበኘው የኢትዮጵያ እንቁ ክብር አንደኛው ላሊበላ። ዓለም ላይ ሰው ጉግል አድርጎ የሚሄደው ኢትዮጵያ ምን አላት ሲባል የመጀመሪያው የሚመጣል ላሊበላ ይባላል። ስለዚህ ምንድነው የሚያስፈልገው? እንደዚህ አይነት ስህተቶች ከተሰሩ ማረሙ ከባድ አይደለም። ወይ ይሄ ነገር ነው እንዴ ይቅርታ በቃ ብሎ ክሊፑ ማጥፋት ነው። አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት ነው። ከህዝብ መጋጨት በጣም ከባድ ነው። እኔ ስለማውቀው ማለት ነው። ከህዝብ መጣላት በጣም ከባድ ነገር ነው። በጣም ማን ምን እንደሚያደርግ አታውቅም። ስለዚህ ስላላወቅሽ ይመስለኛል ጽጌ በኢንቴንሽን በክፋት አይመስለኝም። እኔን ከጠየቃችሁ በክፋት አስባው አማራን ልጉዳ አማራን ያዋርዳል እንዲህ ብላ ሳይሆን ከሰራችሁ በኋላ በመጣው አስተያየት ነው እንግዲህ የምትረዳው ብዬ አስባለሁ። ስለዚህ ጽጌታችን ብታስተካኪው ጥሩ ነው። ብታስተካኪው በጣም ጥሩ ነው። በማህበረሰብ ደረጃ ላይ እንደዚህ ነገር ከሆነ በጣም ከባድ ነው። አንቺንም ይጎዳሻል፣ ከህዝብ ጋር ያጣላሻል። በነገራችን ላይ በምንም ቦታ ላይ ሂዱ፣ በምንም ቦታ ላይ ሶሻል ሚዲያ ላይ እንዲሁም ምድር ላይ አማራው ትልቅ አቅም አለው። ይሄ ማካበድ አይደለም፣ ማሽቃበጥ አይደለም፣ ምን አይደለም። ለምንም ነገር ኢትዮጵያ ላይ አማራ ቅመምና ድምቀት ነው። ፈጣሪ ምስክሬ ነው። ለምንም ነገር አምጡ፣ አማራ ድምቀት ነው፣ ቅመም ነው ኢትዮጵያ። ያለ አማራ ኢትዮጵያ ዝንብ በዝንብ ነው የምትሆነው። ዝንብ። ይሄን ሙሉ ኢትዮጵያውያን ያውቃሉ። አማራ የኢትዮጵያ ድምቀት ነው። ይሄ ሁላ ሚሊዮን ቋንቋ ኢትዮጵያ ውስጥ እያለ ቪው ያለ አማርኛ ስታወራ ነው። አንጋደ ታወራት አለ ወደ ሳይሆን በግድ አንጋደ ገምደ አማርኛን ታወራዋል። አንጋደ ገምደ ነው ማወራ። በቃ ቪው ይኖርሃል፣ ተሰሚነት ይኖርሃል። አንጋደ ገምደ ታወራት አለ ወደ ሳይሆን በግድ ሳትፈልገው እየጠላው በአማርኛ ዘፍነ ትሳደባለህ። በአማርኛ ዘፍነ እየጠላኸው ነው ማወራ። ስለዚህ መውደዱ ይሻላል ከመጠላቱ። ሰው ስተት ተሰርቷል፣ ስተት አስተካኪ ነው የተባለው። ደሳው እሺ፣ ስተት ነው የተሰራው፣ ስተቱን አስተካኪ ነው፣ ሌላ ነገር የለውም። እና ይሄ ከባድም ነገር አይደለም። ደግሞ አማራ በመጀመሪያ ሲጠይቅ በጨዋ ነው የሚጠይቀ። በጨዋ ፊክስ አድርገው ይላል ወይ ፊክስ አድርገው ይልሻል። አይ ጨዋነት አይወድልኝም ካልሽ ደግሞ ያው የስራ ባህሪ። እውነቴን ነው የምናገር። በጨዋነት በመጀመሪያ ይጠይቃል። እውነቴን ነው። አማራ ብዙ ጊዜ ውዝግብ ላይ በጨዋነት ይጠይቃል። እንደሌላው ጓገጭ አይልም፣ ያዙ ይልቀቁኝ አይልም። ከዛ በኋላ ግን አስቸገርኩ ካልክ እስኪያስነጥስ ይነግርሃል። ስለዚህ አኪያና ብለም ያንን ነው የምለው። እስቲ ምንድን ነው ይሄኛው እምበላው እስከ አጣና ያደከረቱኝ ይሄ አንድ ሰው ያልተገነዘበበት ምክንያት ብዙ ሰዎችን ሚስሊድ አድርጎ ይዞብኝ ሄደ። ድርጅት እንዳለ ከዳኝ። እኔ ለሀገሩ ሲሰራ እንደነበር ሳይሆን ሀገሩ እንደ ስደተኛ ተቆጥሮ ሀገር በየሄድኩበት የቀን ሰራተኛ ምናምን ያሉ ወንዶች አንተ ወሎን ተናግረ ምናምን ገብቶሃል። መጀመሪያ ጌትዬ ባለ አይደለቀ አለማወቅ ነው። ጸጋዬ ድንቁርና ያስፈራኛል፣ ጦርነት ያስጠላኛል፣ እንዲህ ምናምን። ይሄ ልጅ የት ጠፍቷል? በስማም አረጀብኝ። ያሬድ በጣም እኮ ፌመስ ነበር።
ይህ ያለ አምቡላንስ ዋው! በእውነት በጣም ይታወቅ ነበር። አቤት አቤት ያሰላ ፍርድ ቤት ይላል መጽሐፉ። ዋው! ይሄ ልጅ ወደ ኢየሱስ መጥቷል። ድሮ አልመጣ። ወደ ኢየሱስ መጥቶ ነው ድምፁ የጠፋው ነው። አሃ ግጥም ይከለክላል ጴንጤነት። ግጥም አይገጥምም ጴንጤ። ግጥም ኃጢአት ነው። መጠንጠጥ አይገጥምም። ጴንጤነት ሽባ ያደርጋል እንዴ? እኔ ያልገባኝም። ጴንጤነት ሽባ ሁኑ ነው የሚለው ወይስ ታለንታችሁን ተጠቀሙበት ይላል? አንዳንድ ጴንጤ እኮ ጀዝባ ስለሆነ ፍዝዝ ነው የሚለው። መጠንጠጥ ታለንትን ይዘህ ገደል ግባ ይላል እንዴ? አይልም። እንደው በራስ ጊዜ ነው ያው የሚያይ የለም እንጂ እንዲህ በጣም ጎበዝ ግጥመኛ ነበረ። እኔ እስከማውቀው ይገጥም ነበር በጣም አሪፍ አሪፍ። ምክንያቱም በዘፈኖች ምናምን ብዙ አይደለም ማውቀው ነው። አለቀስኩ፣ ተደበቅኩ፣ አይነጋልኝም። በአንድ ሰውዬ ያልተገነዘበበት ምክንያት ብዙ ሰዎችን ሚስሊድ አድርጎ ይዞብኝ ሄደ። ድርጅት እንዳለ ከዳኝ። እኔ ለሀገሩ ሲሰራ እንደነበር ሳይሆን ሀገሩ እንደ ስደተኛ ተቆጠርኩ። ሀገር ላይ በየሄድኩበት የቀን ሰራተኛ ምናምን ሆኖ ያሉ ወንድሞች አንተ ወሎን ተናግረህ ምናምን ገብቶሃል። መጀመሪያ ጌትዬ ባለ አይደለቀ አለማወቅ ነው። ጸጋዬ ድንቁርና ያስፈራኛል፣ ጦርነት ያስጠላኛል፣ እንዲህ ምናምን እያለ ያለው እኮ እኔ ታክቶ ነው እንደዚህ ነገር አለ። ለምን እንደሆነ ታውቃለህ? ይህንን ምን ራሴ በራሴ ሊሆን ሞሮ እንዲያሪ ነው። እሺ ማንን ነው ጆሲ የሚባል ሚውት አድርጉ። ምንድን ነው? ቆይ አንዴ የት አለ? ቆይ ሊዋ እኔ ቤትማ ጁሲ ነው የሚለው። ጎሳዬ መጣ አስገቡት። አይ ጎሳዬ አልመጣም። የት አለ? ጻፍ እንጂ ዝም ብሎ አስሬ ጎሳዬ መጣ አስገባው የሚለው። አይ ስድብ የለውማ። ስድብ ቢሆን መውተው ነው ይቦለክ ነበር። ስድብ የለውም። ስለዚህ ምንም ማለት ነው። ጻፍ የፈለግከው ምድረ ቆማጣ ነው ያልከው። ተው ተው ብሶት ብላለው ማጭዳታው ሰው ነው። ቶ ትዝ ሲለኝ ተው። አንዳንዴ ለምጣዷ ስትባል አይጧ ትለፍ ይባላል። ለምጣዷ ሲባል አይጧ ትለፍ። ቆማጣ ነው ያልከው ጀለሲ። ሰላም በለኝ ጣት እስቲ በዘር ማንዘር የሌለው ልንገር ብዬ ነው። ዘር ማንዘር የሌለውን ጣት ላሳይ ብዬ ነው ብራዘር። እኛ እንናደድ በዘር የሌለ ጣቶች ምናምን ነገር እንዲህ ምናምን እንላለን ማለት ነው። ያንተን ግን ልጠቁም ይችላል ልጠቁም እችላለሁ አባቴ። ይሄ የታወቀ ነገር ነው። ሆስፒታሉ ምኑ የት እንዳለ ልንጠቋቆም እንችላለን። ስለዚህ አንዳንዴ ስድብን በስድብ ሳይሆን በእውቀት ነው መመለስ። ኤድሻ እንዴት ነሽ ውዴ? ስድብን በስድብ ሳይሆን በእውቀት ነው የምንመልሰው። እውነቴን ነው። ስድብን በእውቀት ይመለሳል። እውነቴን ነው። በእውቀት መመለስ ጥሩ ነው። እንድትማር ብዬ ነው። እንዳንተ መሳደብ ቀላል ነው፣ ማስረጃዎችም አሉ። ግን በእውቀት ነው እኛ የምንመልሰው።
በእውቀት ሲሆን ደግሞ እንደዚህ ምናምን ትላል። የእኔ ብቻ ሳይሆን የዘር ማንዘሮቻችንን ማየት ትችላል። አማራ ክልል መሄድ ሄደ ማየት የአማራ ክልል ላይ እውነት ይሄ አለ የለም ብሎ ሆስፒታል አለ ምን አለ ብለ ሄደ ማየት ጽድት ያሉ ጽድት እውነታውያ ነው። እና አንዳንዴ ይሄ ማይማኖች በውሸት በምን አምጥተው የሆነን ብሔር ለማስጠላት ሌት ተቀን የሚሰሩ አሉ። ሌት ተቀን አይጠቅም፣ ስለማይጠቅም ለሌሎችም አይጠቅምም። በነገራችን ላይ ቁምጥና ተፈልጎ የሚመጣ በሽታ አይደለም። ማንም በራሱ ላይ ቁምጥናን የሚፈልግ ቁምጥና በቤተሰቦቹ ላይ የሚፈልግ ምናምን አይደለም። ከጽዳት ጉለት የሚመጣ አንዳንዴ ደግሞ ያው የሰው ልጅ ሲወለድ ባልሆነ ነገር እንደዛ ነገር ሊመጣ ይችላል። አንዳንዴ ደግሞ በጦርነትም ቁምጥና ቤቶቻቸው ላይ ይገባል። በዚህ ደረጃ ነው ማውራቸው። ጦርነት ይቆማምጣል። ስለዚህ እነዚህ አይነት ነገሮች ባሉበት ዘሎ እንደዛ ማለት ራስን ነው የምትወጋው፣ ራስን ነው የምትወጋው ለማለት ፈልጌ ነውና እባካችሁ የረቢ ከፍ አሁን ጽጌ ሮያል የምነግርሽ ምንድን ነው ማሂ የኔ ውድ እንዴት ነሽ? ጽጌ ሮያል ምንድን ነው ላሊበላን ካላወቅሽ ላስታ ላሊበላ የንጉሶች ዘር ናቸው። የንጉስ ዘር ነው። ፕራውድ የምታረጊበት ዘር እውነት የአማራ ዘር ነው። የንጉስ የነገስታት ዘር ነው ላስታ ላሊበላን ካመጣች። ስለዚህ ያ ነገር ማስተካከሉ ጥሩ ነው። ማስተካከል ጥሩ ነው። ጆካ እንዴት ነህ? ማስተካከል ተይ ስትባይ መታው። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ። ስታረጊ ሪሰርች የንጉስ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። that's the problem። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካኪ። አይ እኔ ምንም ጣጣ የለውም ከልገጫጭ ካልሽ ደግሞ ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናድጄ። ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል። እለፈው፣ ድራሽን ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? ጃልወያ በላይ በቀለ ወያ ገጣሚ የሚባለው እዩት አለ የተባለ ገጣሚ አንድ ነገር ሲጽፍ በአንድ ደቂቃ ላይኩ there is nobody none ነው ማወራችሁ። እውነቱን ነው ማወራ። የት እንደገባ ምን እንዳየ ምን ግባና አፈርድሜ የገባ ነገር ነው። ይሄንም አሁን ያሬድ የሚባል ገጣሚ አፈር ከድሜ ነው የገባው። ጅንኑ ነው አማራነት ጅንኑ አፈር ከድሜ ነው ያስገባው። አማራ የሆነ እግዚአብሔር የሰጠው የሆነች ቅባ ቅዱስ ምናምንም አለች የተለየ ስፔሻል የሆነ ነገርም አለ። እግዚአብሔር ምስክር this is fact። ስለዚህ ፐርሰናሊ ከአማራ አትጋጩ። መጋጨትም የሚፈልግ ህዝብ አይደለም እንደ ህዝብ they don't want it። አሁን ጦርነቱ ተገዶ የገባ አማራ ብቻና ብቻ ነው። ተገዶ ነው የገባው ጦርነት ብትጠይቀው፣ አሁን አስገድደውት ነው የገባው ጦርነት ውስጥ። አይፈልግም ማንም ይምራ፣ አይሞቀው፣ አይበርደው፣ ምንም
የማይፈልግ እሱ ነው። ተገዶበት ነው ወደ ጦርነት ራሱ የገባው እንጂ ፍላጎት የለውም። በሰላም የሚኖር ህዝብ ነው። አሁን ሚኒሶታ ብታየው ዝንብ በዝንብ ሆኗል። ሰው የለም። ሚኒሶታ ባለው ኳስ ላይ እንዳሁኑ ባዶ የሆነበት አይቼም ሰምቼም አላውቅም። ይሄ ቡትስ የሚባሉ አሉ፣ ኪዮስኮች የሚባሉ ባዶ ነው። በቃ አማራ ጥሎት አማራ ከሌለበት ድምቀት የሚባለውን ነገር አታመጣው። ስለዚህ ጽጌ ሮያል የምነግርሽ ምንድን ነው? ዶንት ስታርት፣ አትጀምሪ። የአማራ ህዝብ አልመጣብሽም፣ አልተናገረሽም፣ ክፉሽን አላለውም። በዜሮ ግን የማስገባት ብቃቱ ሃንድስ ዳውን አመጣዋል፣ ይመጣል። ታዬ ቦጋለ ነው ዝንብ በዝንብ ነው የሆነው። ስለ ኢትዮጵያ ስላለ ኦሮሞ መሆኑ በደንብ ያውቃል። ያማራ ልጅ በላይ በቀለው የኦሮሞ እንደሆነ በደንብ ያውቃል። ታዬ ቦጋለ ኦሮሞ እንደሆነ በደንብ ያውቃል። ኢትዮጵያዊነትን ላከበረ የአማራ ልጅ ክብር ይሰጣል። ምንም ችግር የለበትም። ኢትዮጵያና አማራ አይገጫጭም። አንድ ላይ የተዋሃደ ማንነት ነው። አይገጫጭም። ተጋጭቶም አያውቅም። ኢትዮጵያና አማራነት የማይገጫጭ ሳይሆን እንደዚህ የተጠማመደ ነገር። ስለዚህ ኢትዮጵያን ያለ ማንኛውም ብሔር ኢትዮጵያን ያለን የአማራ ልጆች በክብር ያዩታል። በክብር ያለምንም አሁን እንትናን ዘመድኩን በቀለ በዘር ኦሮሞ ነው ይነግራል። ራሱ በአደባባይ መጥቶ ነው የሚነግረን። እንደ አማራ የሚያከብረው የለም። አሁንም የኦሮሞ ልጆችም ሲመጡ ኢትዮጵያዊነትም አዋህደው የመጡ ወንድሞቹ የኦሮሞንችን እላይ ነው የሚሰቅልልን። እላይ ሰማይ ላይ ነው የሚሰቅልልን። የትግራይ ልጆችም ይምጡ ኦሮሞ የትግራይ ልጆች ቢመጡ ኢትዮጵያዊነትን ያስቀደሙትን እላይ ነው የሚሰቅልልን። የደቡብ ያው ደቡብን አይጠየቅም። ደቡብ ኢትዮጵያዊ ነው። እነ ታዲዮስ ታንቱን በክብር የሚይዘው አማራ ኢትዮጵያዊነትን ከፍ ያደረገውን እላይ ያወጣል። አሁን ስሟቸው እና ኤርሚያስ ለገሰን ያው አሁን ለምስ አፈር ከድሜ ገብቶ አፈር ከድሜ ይሁት ኢትዮጵያዊነትን ክቦ ለሚመጣ ያከብራል። የሆነ አማራ ላይ ምንም ባልሰራው ስም ስትለጣጥፍ ስትውል ደግሞ አባቴ ጀግና የተማሩ ልጆች አሉት። አፈር ከድሜ ያገባል። ሶሻል ሚዲያ ላይ እንዳትነሳ ነው የሚያደርግ። ስለዚህ በማይነኳቸው የአማራ ወንድምና እህቶች ጋር አትጣሉ። እኛ አድርገነው ነበር፣ ፊክስ ማድረግም እንችላለን። ስታጠፋ ይቅርታ ነው፣ ሌላ ነገር አታረግም። ስታረግ ግን ጄኒውን የሆነ ይቅርታ መኖር አለበት ከልባችሁ። እውነትም ስቻለሁ፣ እውነትም ተሳስቻለሁ፣ እውነትም እንዲያርጋለሁ በሚለው በዛ ነገር መምጣት አለበት። እንዳልኩ ሺህ ጊዜ ቢለፈልፋውን ታዬ ቦጋለ ብትለው ታዬ ጨለመ ብትለው ጨልሞ ቁጭ ነው። ታዬ ቦጋለ ምንም ሊሆን አልቻለም። ስለዚህ እያንዳንዳችሁ አሁንም የምለው የአማራ ህዝብ ነገር ፈላጊ አይደለም። ሁልጊዜ ግን ሁለቱም እዛ የጎሪጥ የአማራ ወንድምና እህቶችን ያሉ ትክክል አይደለም። ትክክል አይደለም። ስለዚህ የጎሪጥ የሚታየው በብዛት አማራ የሚሰራውን ነው። ለምን እንደሆነ አይገባኝ። አማራን ለማሸማቀቅ የሚሰሩ ስራዎች አሉ። በስድብ ሰድባችሁ አማራ አልሸማቀቃል። አሁን የአማራ ልጆችን ብታይ ቆማጣ ብትለው፣ የሚኒሊክ ሰፋሪ ብትለው፣ ቡችላ ብትለው፣ በዚህ ወጣ ብትለው፣ ፎጣ ለባሽ ብትለው፣ ምን ብትለው አይሞቀው አይበርደው። እናንተን ግን አንድ ብቻ ስድብ ኮረንቲ ያስይዛል። ሜንታሊቲ የማን ነው ትልቅ ታዲያ? ቆምጬ ብትል ምን ብትል ማን ነው በአንድ ስድብ አፈር ከድሜ የሚገባው? ሳይኮሎጂ ላይ አማራ ሰርቷል አልዋሽ። ሳይኮሎጂ ላይ ኤክስትሪምሊ የሰራ በልጆቹ የአማራ ልጅ አሁን ጭራሽ አዲስ አበባ ላይ ፎጣ ለብሶ በቁምጣ ነው እንትናን ጎጃሚዎች መጡ የሚባለው። ጎጃሚው የሚባል መኪና ይዘው የሚሄዱት ጭራሽ ፕራውድ አድርገውበት በልብሱ
ኧረ መጡ የሚባለውን ልብስ እግዚአብሔር ምስክር ኢትዮጵያ ላይ ብቻ አይደለም አሜሪካን ሀገር ላይ የአማራ ልጆች ፎጣ ለብሶ ቁምጣ አድርጎ ምናምን ነገር ዱላ ይዞ ከዛ ማርቼዲሱን ይነዳላል። ኮንፊደንሱ የሚገርም ነው። አይሞቀው አይበርደው ፕራውድ የሚያደርግበት እንጂ በፎጣው የሚሸማቀቅ አማራ የለም። there is nobody ባህሉን ደስ ብሎት የባህል ዘፈኑን ፕራውድ አድርጎ የሚዝናናበት ሶሻል ሚዲያ ላይ ቫይራል ጥግ ድረስ የሚወጣው የአማራ የባህል ዘፈኖች ናቸው። ጥግ ድረስ ነው ማወራ። ሌላው ካልተሳደበ አይወጣለት። ነገር ፈላጊዎች አሉ። ነገር ፈላጊ አለ። እንዲሁም ያኮርፋል። አሮንጌ ያኮርፋል። አማራ ስለ ራሱ ብሔር ከፍ አድርጎ መስፈን ሌላው የሚያለቅስበት ሆነ እኮ። ሌላው ይዘፍናል በየጊዜው። እኔ ግራም የሚገባኝ እግዚአብሔር ምስክሬ በህይወቴ የማይገባኝ ነገር ሌላው ብሔሩ እንደ ጉድ ባህል ይዘፍናል፣ ይላል፣ ያጓራል። ምንም ሌላው ኮምፕሌን ሲያደርግ አትሰማም። ደምነት የሆነ የአማራ ዘፈን ይውጣል ይልላል። በቃ ወደ እንዲህ በቃ የተመታ ይመስለዋል። በጫማ ጥፌ የተመታ ይመስለዋል። ዘፈኑ ሁላ ድምቅ ይላል። እኔ ወዛግባል ይደምቃል። እግዚአብሔር ምስክሬ ይደምቃል። ያኮርፋል። የተመታ የተሰደበ የተጥላላ ይመስለዋል። አማራ የተንከሲስነቱ ብዛት መኪና ያስጨፍራል። ምን አስበው እንደሆነ ባላቅ ጎጃምኛ ያስጨፍረዋል መኪናውን ሁላ። አይ ችግሩ የቅኔ ባለቤት መሆኑ ከባድ ኬዝ እንዴ። መኪና ጎጃምኛ ካስጨፈርክ በኋላ ምንም አይነት ጭፈራ የለም። ከዛ በኋላ ይውዳ አምዳና አልሳፈጥም። ከዛ በኋላ እግዚአብሔር ምስክሬ ነው የምልህ እና ሳየው ሶሻል ሚዲያ ላይ ብዙ ቆይቻል። ከብዙ ጋር ተናቁር ያለው ተፋጅቻለሁ፣ ተባልቻለሁ። ሲወድም ከልቡ ነው ያማራ ልጅ። ከጠላ ፈጣሪውን ነው የምልህ። እኔን መጥላት ያልቻሉበት ምክንያት ለረጅም ዘመን ዮኒ ማኛ ሶሻል ሚዲያ ላይ ምን ሲያደርግ እንደነበረ የአማራ ልጅ ያውቀዋል። በእኔ ላይ መጨከን አይችልም። you can do whatever you want። ለምን ያውቃል። ማንም ብዬ ሶሻል ሚዲያ ላይ እንደወጣው በምን እንደወጣው ሙሉ የሶሻል ሚዲያ ሰው ያውቃል ሙሉ። ስለዚህ ባጠፋም ፊክስ አድርጎ ይመልሰኛል እንጂ ወደ ከሆነ ሳፈነግጥ ይመልሰኛል እንጂ እኔን መጥላት አይችልም። ጥላ ብትለው ነው ማወራ። ሳጠፋ እንደ ኮረኳኩሞ ይመልሰኛል እንጂ አማራ ልጅ በተአምር አሳልፎ አይሰጠኝ። ሳጠፋ ኖ ፊክስ አርግ ነው መባለው። ስለዚህ አዱ ዘይ እኔም ደግሞ አስተካክላለሁ እና በርቱ ነው የምለው። አሁንም የአማራ ልጆች አጥፍተው አይደለም ይጠይቃሉ። የጠፋ ነገር ሲኖር ይጠይቃል። የአማራ ልጅ ንጉስ ላሊበላ ስሙ ራሱ ንጉስ ነው። በደንብ ታሪክ ለማታውቁ ላሊበላ ንጉስ ነው። የትም ዓለም ላይ ንጉስ ሀገር ሲገዛ እንጂ ሲለምን አታይ። ልድገመው ምናልባት ካልተግባባን። የትም ዓለም ላይ ቅዱስ ላሊበላ ንጉስ ነው። የንጉስ የነገስታት ብሔር ማንነት ነው። የነገስታት ማንነት ደግሞ ሀገረ ገዢ። ሀገረ ገዢ ሊለምን አይችልም ነው ማወራቸው። ስለዚህ ያንን አሳስተ ከመጣ አስተካክለ ትባላለህ። አይ አላስተካክልም ካልክ ትወጣዋለህ። ራስህ ትወጣዋለህ። አባቴ እንትናም ትወጫዋለሽ፣ ሮያል ጽጌ ምናምንም ትወጫዋለሽ፣ ሌሎቻችሁም ትወጡታላችሁ። አሁን እዚህ ላይ ስናገር የየትኛውንም ብሔር አላጥላለሁ።
ግን የሚሰማው ብሔር እንዳለ እንደዚሁ መናገር ትችላለህ። የትኛውንም ብሔር በክፉ አላነሳው። የትኛውን አማራን ጥሩነቱን መናገር ሌላውን የሰደብክ ይመስላችኋል? ታድ ወይ they are raise ያደረጓቸው ያሳደጓቸው ማንነታቸው ይሄ ነው። አማራን ከፍ ማድረግ ሌላውን ሙልጭ አድርገህ መስደብ ማለት ነው። በእነሱ ምን አይነት አስተዳደግ እንዳሳደጓቸው ሊገባኝ ስለማይችል አይገባኝም። እግዚአብሔር ምስክሬ አማራ በጣም የደመቀ ህዝብ ነው ስትለው ለምን ያንተን ሲባል ማን ይነካል? ዩ ጉድ የማንኛውም ብሔር ይሄ ነው ችግሩ። ያየሁት እግዚአብሔር ምስክሬ የአማራን ብሔር ሞቅ አድርገህ ስትናገር የእሱን ክብር፣ ማንነት፣ ምንነት ስትናገር ስቅስቅ ብሎ የሚያለቅሳል። ስቅስቅ ብሎ ይሄ የምንድን ነው? የበታችነት ስሜት ይባላል አለ። የበታችነት ስሜት ይሄን ደግሞ አውጡት ከራሳችሁ። የአማራን ጥሩነት አወራው ማለት ሌላው መጥፎ ነው እያልኩ አይደለም። ምክንያቱም በአማራ ጉዳይ ላይ ስለተመጣ መነገር ስላለበት ነው። መነገር ስላለበት ነው። በአማራ ጉዳይ ላይ ነው የተመጣ። የአማራን ህዝብ ቴክኒካሊ መንግስት የሚበድለው፣ መንግስት የሚጨፈጭፈው፣ መንግስት ከቢዝነስ ውጭ የሚያደርገው ሳይበቃ አሁን ደግሞ የማንም ኮልኮሌ እየተነሳ በሲስተም አማራን እነካለው ከተባለ ችግር ነው። ምን ይሆናል? አፈር ትገባለህ። ስለዚህ ላሊበላ የተወለድክ ያደግክ ምናምን ነገር አባቴ የነገስታት ዘር እንደሆንክ ንገረው። ለነዛ እከኮች ንገራቸው። ለእከኮቹ ንገራቸው የንጉሥ ዘር እንደሆነ አስነብበው፣ አሳውቀው። መሀይምነት ነው፣ አትፍረድባቸው። መሀይምነት እከክነት ነው። ብቃቱ የላሊበላ ንጉሥ ላሊበላ ቅዱስ ጭምር ነው የሚባለው። ብቃቱ ነው። ዓለም እስካሁን እንደው ብትችሉና እናንተማ በድሮን ላሊበላን ብታጠፉ ደስታችሁ ነው። እግዚአብሔር ምስክሬ። ምክንያቱም ላሊበላ በተጠራ ቁጥር የአማራ ህዝብ ግዙፍነት ዓለም ያየዋል። ይሄ በጣም ነው የሚያማችሁ። የሚያማችሁ የአማራን ታሪክ ለማጥፋት ያልተሰራ ኢትዮጵያ ላይ የለም። ጭራሽ እያበበ ነው የሚሄደው። የአማራን ታሪክ አንድ የ5 ደቂቃ ዘፈን ይገልጸዋል። ባዶ ነው የሚቀጣችሁ። ኧረ መጡ ብሎ ይልላል። አለቀ በቃ። ይዘረግፋል ይላል። ዱቄት ነው የሚያደርግ። አለቀ። አንድ በ5 ደቂቃ ድምጥ ማጠን ያጠባል። ስለዚህ ቅዱስ ላሊበላ የንጉሥ ስለሆነ አትናደዱ፣ አትብሸቁ፣ አትበሳጩ። ስለዚህ ፕሊስ አሁንም ጽጌ ሮያል ብለሽ ስምሽን አውጥተሻል። እኔ ያስቁኛል አንዳንዴ ስማቸውን ሲያወጡ ያስቀኛል። እና አስተካኪ። አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን። በሁለተኛው ዙር የሚሄድብሽ አሁን በጨዋ ነው የነገርኩሽ። የሁለተኛው ዙር አካሄዴ ዶክመንቴሽን ሰብስቤ ነው የሚሄደው፣ በመረጃ ነው የሚሄደው። ስለዚህ በመረጃ ከሄድኩብሽ ደግሞ ያው ዳሜጁን አትችይው። ስለዚህ በይቅርታ ቪዲዮን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ሰምታችኋል። ምንም አይነት ክፉ አልተናገርኳትም። ግን አይ ካለች ያው ማኝዚ ከባድ ኬዝ ያ ምንድን ነው ያለው? ተጋሩ ናት፣ ማንም ምንም አያመጣም። ተቦርነ ተው ተቦርነዬ ተው
ተው ያ ተው 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 ተው። ያንተን ምን እለው መሰለ ከኮሜንት አንጻር ያንተ ያለቀበት ይባላል። ያንተ የሚባለው ያለቀበት ይባላል። ተግባብተና ያለቀበት ሁሉ ነገር የተበላበት የሚባለው ነው። ራስ መሳቅ ጀመር። ያንን ነው የምለው። ያ ይቅርታ ያው ትጠይቃለች። አይ ይቅርታ ትጠይቃለች፣ ይቅርታ ትጠይቃለች። ስለዚህ ግን ላስታ ላሊበላ የነገስታቶች ዘር ፕራውድ አድርጉ ነው የምላችሁ። ክበሩልኝ፣ አይዞን። ያየሁትን ነገር በደንብ ስላስረዳችሁኝ ደግሞ በጨዋነት ምን ያህል ጨዋ ህዝብ እንደሆነ እናያለን። እኔ እኮ በስነ ስርዓት በዘፈን አማራ የተሰደበበት በጣም ብዙ ዘፈኖች አሉ። ይሄን ታውቃላችሁ? ማጋጨት ይሆናል በሚለው ላሽን በለው እንጂ በኦሮምኛም ሆነ በትግርኛ አማራን ሙልጭ አርጎ የሚሰድብ ዘፈኖች በጣም ብዙ አሉ። በጣም ብዙ። ለምጣዷ ስትባል አይጧ ትለፍ ተብሎ ነው እንጂ በኦሮምኛ በትግርኛ አስቀያሚ ስድቦች ዘፈኖች አሉ። እንደው በቅኔ ደረጃ እንደው አማራ ላስለቅስ ቢል በዘፈን ላስለቅስ ሌላውን ብሔር ቢል አስባችሁታል? ያውቃል። የአማራ ልጅ በደንብ ያውቃል። አምጣ የአማርኛ የለም። አንድ ወያኔን የተሰደበ አለ። ወያኔ ሲያጥረገርገው ቢል መስሚያ የለኝም። አንድ አለ እሱ ወያኔ በአማርኛ አንድ ዘፈን አለ። ከየት ፈልፍለው እንዳመጡት ወያኔን መናገር የትግራይ ህዝብን ብሎ ፖለቲካ ይሰሩልሃል። እና ያ ነው በብዛት ያለው። ያንን አይነት ሜንታሊቲ አለ። በጣም አማራው ላይ የተሰራ ሸፍጥ አለ ኢትዮጵያ ላይ። ግን ምንም ማድረግ አይቻልም። ምንም መሆንም አይቻልም። እና እግዚአብሔር ይጠብቃችሁ። አሁን ደግሞ ኦሮሞ ሆነ ይሄ ዝምባብ ተቦር ነው የሚባል ዝምባብ፣ ቀጥሎ ደግሞ ኦሮሞ ሆነ። ቀጥሎ ደግሞ አሁን ትግራይ ናት አለና ቀጥሎ ደግሞ ኦሮሞ ነው መጣ። እንደዚህ ናቸው። በተለይ በነገራችን ላይ አሁን ሶሻል ሚዲያ ላይ ከብዙ ጊዜ በኋላ የደረስኩበት ነገር ምንድነው? ይሄ እንትን አድርገው የሚሳደቡ ይሄ ፕሮፋይላቸው የቅዱስ ሚካኤል፣ ቅዱስ ገብርኤል፣ ድንግል ማርያም፣ አርሴማን ምናምን የሚያደርጉ በሙሉ ፖለቲከኞች ናቸው፣ ተሳዳቢዎቹ። እግዚአብሔር ምስክረኝ። ኦርቶዶክስ እንድትጠላ ለማድረግ ዋናው ተሳዳቢ አድርገው ያመጧቸው በእነሱ ከበር አድርገው በሙሉ ፖለቲከኞች ናቸው። ይህ እንድታውቁ እንጂ የኦርቶዶክስ አማኝ የኦርቶዶክስ እምነት ተከታይ አይደለም። ስለዚህ አብዛኛው ምክንያቱም ፈሪያ እግዚአብሔር አለበት። አስበዋል። የኦርቶዶክስ ልጅ ሆነ ፕሮፋይልን አድርገ እዚህ ጋር የምትለጠልጥ አይመጣልህ። በውስጥ አይፈቅደውም፣ ትፈራለህ። እንዲያውም ከስሙ ይልቅ ስለ አድኖ ራሱ ይላል ሰው። ስለ አድኖ ብሎ ራሱ የሚለው አለ። ግን ቅዱሳን ስዕላት ነው የሚባሉት። ቅዱሳን ስዕላት ይባላል። ያንን አድርጎ ለመስደብ ህሊና ራሱ አይፈቅድም። ግን ምን ያደርጋሉ ፖለቲከኞቹ? የኦርቶዶክስን የማስጠላት ስራ ትልቁ ስራ አጀንዳቸው አይደለ? ከስራው መካከል አንደኛው ትልቁ ኦርቶዶክስን ማጥፋት ስለሆነ ያንን ፕሮፋይል እያደረጉ ምን ያደርጋሉ? ይለጠልጠዋል። ኦርቶዶክስ እንዲህ ናት እንዲህ እያልክ እንትን ትላለህ። ሌላው የመጣ ነገር አዲስ የፕሮቴስታንት አዲስ እያየን እንጨምራለን ከሚሉት ምን ብለዋል? ስም ብትጠሩ ብለው መጥተዋል። ምን የሚል ስም? አንደኛው አላፊቱ ላይ ጋይስ፣ አንደኛው ምንድነው? በአማኑኤል ስም ጸሎት ብታረግ ሰይጣን አይወጣም፣ አትፈወስም።
በመንፈስ ቅዱስ ስም ሰይጣን አይወጣም፣ አትፈወስም። ከዚህ በኋላ የምትፈወሰው በምንድን ነው ብለዋል? በኢየሱስ ስም ብቻና ብቻ ነው ብለው ስፔሻል አድርገውት ደግሞ መጥተዋል። አዲስ ዜና ለዘግባችሁ እያየን እንጨምራለን ነው ጭቡቴው። እያየን እንጨምራለን። የኢየሱስ ስም ብቻ ነው የሚያድነው። የመንፈስ ቅዱስ ስም ስሙን ብትጠራው አያድንም፣ አይፈውስህም፣ ምን አይልም የሚባል ስፔሻል ቅቅል ክትፎ ከጴንጤ ወዳጆቻችን መጥቷል። እንኳን ደስ ያላችሁ። አማኑኤል የሚል ስሙ አናቀውም፣ አያድንምም። እግዚአብሔር የሚለው ስም አያድንም እያሉ ትምህርት እየሰጡን ነው። እናመሰግናለን። እኔ እዛ ላይ ሳይደርሱ በመውጣቴ አምላኬን አመሰግነዋለሁ። አይ በማስረጃ ነው ገለቴ፣ እሌኒ ገለቴ በማስረጃ ነው ማሳይሽ። ማስረጃ ልስጥሽ? ማስረጃውን ልስጥሽ ወይስ ሰምተሽዋል? እኔ ያለ ማስረጃ እንደማላወራ ማንም ያቀኛል። ጀምረውልሻል። ሳሳይሽ አፍሽን ትይዣለሽ አይደል? ሁለተኛ ማስረጃ አትጠይቅኝም ከዛ በኋላ እንዳይለምድሽ። እሺ ብልግና ነው። እኔ ብዙ ጊዜ በማስረጃ ነው እምነግርሽ። ብዙ ጊዜ የምነግርሽ በማስረጃ ነው። ተግባብተናል? ያልነገርኩሽ ጊዜ የለም። ግን እናንተ ውሸታም ስለሆንሽ ያው ከነ እምነትሽ አሁን ማስረጃ ታያለ። ያለ እውነት አላወራም። እኔ ላምጣላችሁ፣ ቆርጠሽ ላኪላቸው ላይ ውይይት ላይ ጭምር ነው ያሉት። የሚገርማችሁ ቆርጠሽ ላኪላቸው። አይጸልይም ወደ መንፈስ ቅዱስ ወደ አትጸልያለ? አዎ በልጁ በኢየሱስ ክርስቶስ ነው የምጸልየው ወይስ ቀጥታ ወደ እሱ ጸልያለሁ? በመንፈስ ቅዱስ በኢየሱስ ክርስቶስ ስም ወደ አብ ነው የምጸልየው። ወደ አብ ቀጥታ አትጸልይም። ይኸውልህ በመንፈስ ቅዱስ እየጸለያችሁ መጽሐፍ የሚለውን ስማ። ኧረ መልስ መልስልኝ። በምጠይቅህ ስማኝ። አማሞች አይደሉ? ስሟች። መንፈስ ቅዱስ ነው። እሺ ወደ ኢየሱስ ጸልያለህ? ወደ ኢየሱስ አልጸልይም። እንግዲህ አንተ በቃ ምንም እድል አልሰጠህም። ወደ ኢየሱስም አልጸልይም። ወደ እግዚአብሔር የሚጸለየው በመንፈስ ቅዱስ በኢየሱስ ብላምን እያለ ነው የሚቀባጠርልህ። በደንብ ነው። አንድ ብቻ አይደለም፣ ብዙ ቪዲዮ አሳይሻለሁ። አንቺ ብቻ ቁጭ በይ እዚህ፣ አይዞሽ፣ ቁጭ በይ፣ ቀጥል። በነገራችን ላይ ወንጌል አገልጋይ ነው ይሄ። ዜድ ነው የሚባለው፣ ስሙ ጠፋኝ። ወንጌል በስነ ስርዓት ወጥቶ የሚያስተምር ነው። ስሙልኝ። እርስ በእርስ ነው የሚፋጩት እኮ ህይወት ብርሃን ለሙሉ ወንጌል እየተለጣለጡ ነው። ዜድ የሚባለውን ስሙ። እርስ በራስ ነው የሚፋለጡት።
በልጁ በኢየሱስ ክርስቶስ ቆይ ሌላ ቆይ ሳታብድብኝ አንተ ሌላ አላት። አጋንንት አይወጣም። ስማ በኢየሱስ ክርስቶስ ብቻ ነው። ስማ በስላሴ ስም አጋንንት አይወጣም። በኢየሱስ ክርስቶስ ብቻ ነው የሚወጣው ካልክ አንድ ሰው በአብና በመንፈስ ቅዱስ ቢያዝ ያ አጋንንታዊ ነው። አጋንንታዊ ነው። ውረድልኝ አንተ ማይም ነህ። በኢየሱስ ክርስቶስ ስም ካልሆነ በስላሴ ስም አጋንንት አይወጣም። ሌላም ይጨምርልሃል። ቀስ እያላችሁ እያየን እንጨምራለን። ጨዋታው እሱ አይደለ? እንደዛ አይዝም። ጥሩ እንደዛ እኮ አንዴ እዚህ ጋር ይውላችሁ አለዋቂነቱን እዚህ ጋር ላሳያችሁ ወገን። እሺ ወደ በስላሴ ስም አጋንንት አይወጣም። በኢየሱስ ክርስቶስ ብቻ ነው የሚወጣው ካልክ አንድ ሰው በአብና በመንፈስ ቅዱስ ቢያዝ ያ አጋንንታዊ ነው። አጋንንታዊ ነው። ውረድልኝ አንተ ማይም ነህ።